ኦኬ ሰላም እንደምን አላችሁ? እስኪ አዲስ ሰላም ታቀርቢ። ሰላም ቤተሰብ እንዴት ዋላችሁ? እንዴት ናችሁ? ሰላም ናችሁ? ሰላማችሁ ይብዛልን። ዛሬ በኪችናችን ተገኝተናል። ያ በሼፍ ልብሳችን እምር ብሎብን እዚህ የተገኘ ነው። ለየት ያለ ነገር ይዘን ስለመጣን ነው። ለየት ያለው ነገር በእኛ በቤታችን ሚጥሚጣ፣ ሽሮን፣ በርበሬ እናዘጋጃለን። ሽሮን ገና ሪሰርች ያደረግን ነው። ነገር ግን በርበሬና ሚጥሚጣ ያው ከዚህ በፊት ሞክረናል። አሁን በመጠኑ እንዴት ሊዘጋጅ ይችላል የሚለውን አብራችሁን በመቆየት እናሳያችሁ ይሆናል። ተከታተሉን። አዲ እስኪ በደንብ ማለት ስታስታውሺ አሁን እዚህ የሚሄድንበትን መንገድ እንዴት ነበር የሚዘጋጀው? የተወሰነ በርበሬ ሲዘጋጅ ለምሳሌ እንዴት ነበር ንገራችሁ እስኪ እናስታውሰው። እንደ ሀገር ቤት ከሆነ በርበሬ እንደየባህላችን አጥበን አድርቀን ተሸክሽኮ ተደልዞ ደርቆ በተለያዩ አይነት ቅመሞች በተለያዩ አይነት በሶቢል ላይ ቀር ብቻ የማይጨመር በእኛ ቅመም የለም። ሁሉ ነገር ተጨምሮ ደርቆ ይፈጫል። እዚህ ደግሞ አሁን ያው ብዙ ነገር ማግኘት አንችልም። ለምሳሌ በሶቢላ ማግኘት አንችልም። ነገር ግን ያገኘናቸውን ነገሮች ቅመማ ቅመሞች አዘጋጅተናል። አሜን። እዚህ ውስጥ ያለው ነገር እንዲያቸው ነጭ አዝሙድ፣ ጥቁር አዝሙድ፣ ኮረሪማ አለ፣ ጦሲና አለ፣ ጨው አለ። ሌሎች ዝንጎች በተወሰነ መልኩ ተጠቅመናል። እንደ ቅመም እንዲሆንልን ለወጥ የምንጠቀምባቸው እዚህ ጋር የሚዘጋጁ ዝንጎች አሉበት። ስለዚህ እዚህ ጋር ታፕታፕ ያደርጋችሁ ያላችሁ ጥያቄ መጠየቅ ትችላላችሁ። ሌላ ያለው ነገር ንገሪያቸው። በቃ ቅመማ ቅመሞች በሙሉ ተጨምሯል። ከዛ ውጪ የደረቀ ዝንጅብል ደግሞ አለ። ለብቻው ተጋግዞ ያሳያችሁ። እሱንም እንጨምራለን። በዛው ይሄ ዝንጅብል እንዴት እንደተዘጋጀ ንገሪያቸው። ይሄንን ዝንጅብል እንዴት ነው ያዘጋጀን? ይሄ ኦርጋኒኩ ዝንጅብል ትንንሹ ዝንጅብል የኢትዮጵያው ነው። እሱን ዝንጅብሉን አጥበን ጨምቀን ፈይተን ማለት ነው የሚወጣውን ቅርፊቱን ከጁሱ የተረፈውን ጁሱን ለሻይ እንጠቀማለን። ከዛ ውጪ ደግሞ ይሄ ቅርፊቱን አንጥለው ለምን ጭማቂው የተጨመቀውን አንጥለው ይሄ ነው ማለት ነው። ይሄ ይወጣዋል አድርቀነው ለወጥ ቅመም ይሆናል። የተለያዩ የወጥ ቅመሞች አሉ። አሁን እንደዚህ አይነት ነገር ስናዘጋጅ በርበሬ፣ ሽሮ ምናምን የሚዘጋጅ ቅመም ነው ማለት ነው። ከዚህ ይገባል። ሌላው ግን መናገር የምንፈልገው እኛ ብዙም ባንጠቀምበትም ማለት እንጠቀማለን፣ ግን አንዳንዴ ያው እንደምታውቁት ኤክሰርሳይሱንም አሁን በተለያየ ወይዘሮ ምክንያት ትንሽ አቁመናል እንጂ ዝንጅብል ጭማቂው በባዶ ሆድ ልክ እንደ ሲሲ እንግዲህ እንደ መለኪያ ወይ በዚች በስኒ ነገር አንዳንድ መጠጣት በጣም ጠቀሜታ አለው። እሱንም በዛው መልዕክት ማስተላለፍ እንፈልጋለን። ሌላ መጨመሪያ አለ? ሌላ መጨመሪያው ነገር የለም። እንግዲህ አብራችሁን በመቆየት የዛሬ ውሏችንን በዚህ መልኩ ነው የምናሳልፈውና እናሳያችኋለን። እኔ እዚህ ጋር ሁለቱም ቦታ እንዲታይ ይሄ ምንድነው? ሚጥሚጣ ነው። ይሄ ሚጥሚጣ ጀስት እንቀነጥሳለን። ደርቋል እንደምታዩት ሽሽ የሚለው ላምጣ ጠረጴዛ። ይሄ እንደዚህ እንቀነጥሳለን። ለእናንተ ለማሳየት ነው። ብዙን ቀንጥሰናል። ይሄ እንደ ድሮ እንደዚህ የሚቀነጠሰው ነው። ይሄ ቀነጠሰ። አፍሬንጅ የሚያስታውስ ማን ነው? አፍሬንጅ የሚያስታውስ እዚህ ጋር አንድ ቁጥር ይጻፍልኝና ስለ አፍሬንጅ እሺ ነው ያለልሽ ቀንጥሽ የሚገብድሽ መሰለኝ። ወይ ግልብጥ ይላል። ጥያቄ ካላችሁ ጻፉልን። ጥያቄ ካላችሁ ጻፉልን። አሁን ሚጥሚጣችን እየቀነጠስን ነው። መጀመሪያ በርበሬውን ነው የምናሳያችሁ። የትኛውም ወልማርት አለ። የት ስምስክራ ባለ ሚጥሚጣ አላውቅም። ሚጥሚጣ በርበሬ ሳምሳ ላይ ወልማርት፣ ፌሽታ የተለያዩ ሜክሲካን ስቶሮች ውስጥ ይገኛል። እና ያው ከዛ ትገዙታላችሁ። አላጠብነውም እኛ፣ ነገር ግን በጨርቅ ነገር ጠርገነዋል። አቧራ ሊሆን ስለሚችል ግን እዚህ ሀገር ንጹህ ነው። በአብዛኛው በላስቲክ ፓክ ተደርጎ ይመጣው። ነገር ግን ጽዳቱን ለመጠበቅ እንደዛ እናደርጋለን። የቃሪያ ፍሬ አፍሬንጅ የሚሰራው በቃሪያ ፍሬ ነው። የቃሪያ ፍሬ የሚጥሚጣውም የበርበሬውም ፍሬ ይፈጫል ለብቻውና አፍሬንጅ ይባላል። ልክ ነው።
ዛሬ አሁን ሚጥሚጣና በርበሬ እንዴት ነው የሚዘጋጀው የሚለው በመጠኑ ላሳያችሁ ነው የፈለግነው። ጥያቄ ካላችሁ ላኩልን። ብዙዎቻችሁ በዚህ መልኩ አንደኛ ኢኮኖሚያችሁን ትቆጥባላችሁ። ከኢትዮጵያ አምጡልኝ አታምጡልኝ አትሉም። ሁለተኛ ግን ይሄ ቀረቤታችሁን ባልና ሚስቶች እንዴት እንደምትሆኑ ያቀራርባቸዋል ማለት ነው። አዲስ ለምትዩ ካለ አሁን እኛ እንደ ጓደኛ ለእሷ እኔ ሰራተኛ ነኝ ማለት ነው። እንዲህ በጣም ክሎዝ ነን እና እሱን ነገር ታይበታላችሁ። አንድ ጨምርላችሁ። አሁን እንዲህ መሆናችን ምን ያስታውሳል? ለምሳሌ በኢትዮጵያ ከእህቶችሽ ጋር፣ ከጎረቤት ጋር፣ ከቤተሰብ ከእናትሽ ጋር ውጫሽ የምትከረጥሽ፣ አሁን ደግሞ ከባልሽ ጋር የሚጣበሩ ታይጠሽ ነው። እንደውም ድፍረት የሆነኝ እሱ ነው። ብቻዬን ቢሆን እኔ ደፍሬም ለመፍጨትም አልደፍርም። ያው ጊዜ የሚባል ለመጠቀም ምናልባት ወይ ገዛለሁ ወይ ከሀገር ቤት ሰው ሲመጣ ጠብቄ ያስመጣለሁ ማለት ነው። ግን ሼፍ እንደመሆኑ መጠን እንዴ ለምን ከሀገር ቤት እንጠብቃለን? ለምንስ ከሱቅ እንገዛለን? እኛ ማዘጋጀት እንችላለን በማለት ዛሬ ተነስተናል ለማዘጋጀት። ከዛ ቁርጥ ያደርጋችሁ ቅልስ ሁለት ነው ተቆርጥ ለማስታወስ ያህል በርበሬ ሲቀነጥስ ሚጥሚጣው የመጀመሪያ ታስታውሱ ያው በደንብ እንግዲህ አስታውሱት። ከዛ ይሄንን እንደዚህ ታረጋጋችሁ። ሚጥሚጣውን ነው ደስ የሚለው ያው እንትን የማያስፈልግ እንደዚህ ያስበርበር ነው ያው በጣም ስለደረቀ ምንድነው ለዚህ ያነሳሳን? ቅድም እንዳልኳችሁ ከኢትዮጵያ አምጡልኝ አታምጡልኝ አንደኛው ነው። ሁለተኛው ግን አይናችሁ ያየውን ክሊር ነገር ነው የምትበሉት። ለምን አንዳንዴ ከኢትዮጵያ ቤተሰብ ራሱ ጊዜ ያጣና ወይ ምናምን ከባልትና ሱቅ ይገዛል። ባልትናው ደግሞ ምን ይሰራል? ምን ያደርጉበታል? ከበርበሬ ተፈጨ ይገዙና በጎረቤት ምናምን አስተው ይለኩልናልና አንዳንዴ ለጤናችን ጥሩ ያለ ነገር እንመገብ ይሆናል ነው ጥርጣሬው አይደል ማለት አንድ እሱም ነው። ሁለተኛ ነገር ደግሞ ቴስቱም ድሮኛ ወፍጮ ቤት ወስደን እንዳስፈጨን አይደለም። ቴስት ኮምፕሊትሊ እዚህ ሲደርስ ቴስቱ ተቀይሮ ምንም እንትን ሊለን አይችልም። ከዛ ውጭ ደግሞ ወጪያችሁን በማሰብ እዚህ ለምሳሌ የበርበሬ መግዛት ላይ ካላችሁ መመለሻ መላኪያ ያለ ምናምን ዌስቲንግ ታይም ዌስቲንግ መኒ። ስለዚህ ኢኮኖሚያችሁንም በመቆጠብ ራሳችሁ እዚህ ብታዘጋጁ ደግሞ የተሻለ ቴስቱንም ወዳችሁ ለጤናችሁም ተስማሚ የሆነውን ነገር ታዘጋጃላችሁ ማለት ነው። ያ ደቂቅ ሰበር እንደዛ ነው። በጣም ክብደት የለውም ማለት ጥንቃቄ ይፈልጋል። ሁሉም ነገር ታዘጋጅ በምን ሊፈጭት ነው ብላችሁ ታስቡ ይሆናል። የምንፈጨው ወፍጮ አለ። ወፍጮ እዚህ ሀገር ደስ የሚለው ነገር አሜሪካ ሀገር ውስጥ ወይም ሌላ ቦታ ስትሄዱ ይሄ ወፍጮ ነው። ይሄ ወፍጮ አያችሁት? ይሄ ስለዚህ ይሄ ወፍጮ ነው እንደምታዩት ይታያችኋል። ይሄ ወፍጮ ነው። ስለዚህ ከሰራችሁ በኋላ እንደዚህ ኦ ማይ ጋድ በረንዳ ላይ ይሄው እንደዚህ ከሆነ ሲፈጭ አይ ነው በሩን ገብቷል። ከቤቱ ቦታ ምናምን እንጂ እንወስዷል። ልክ ነሽ። ውጪ ነው አይደል? እሱ ነው አይቀንጥሽ ይላጣው ለቤቱ ይታፈራል። የዋሰ ስናስረዳው እኔ እንደውም የአስም ትንሽ ችግር አለ እንኳን እንዲህ ተጀምሮ በተረፈ በቤታችን ውስጥ እንደዚህ አዘጋጅተን እንጠቀምናለን። መሞከሩ ጥሩ ነው። የሚመጣ ሰው ጠብቆ ማስመጣቱ ፕላስ የሚመጡ ሰዎች የቅርብ ሰዎች ካልሆኑ ማስቸገርም ስለሚከብድ ማለት ነው። ምክንያቱም ሁሉም ሰው ሲሄድ የራሱን ነገር ይዞ ነው መምጣት የሚፈልገውና የሻንጣም ቦታ አይኖርም። ስለዚህ ሰዎችን ከማስቸገር ራሳችን ማድረግ የምንችለውን ነገር ብናደርግ በማለት ነው። ሌላ ነገር የለም።
ሚሞሪ ነው የራሱ በጣም ደስ የሚል እንትን ነው። ግቢ ውስጥ አስጥተን ምናምን ከሲስተር ከአያቶቻችን ከእናቶቻችን ጋር ቁጭ ብለን ምናምን ቁጭ ብለን የምንቆራረጠው የምንለቅመው ይሄን ይመስላል። እንግዲህ በዚህ መልኩ ቆራርጬዋለሁ በጣም ስለደረቀ ትዝ አለኝ የጥንቱ እሺ አሁን ጀስት ያለነው ኪችን ውስጥ ነው። ነገር ግን ቤት ውስጥ እንዳይሆን ብዙ ያለቀሰንም ስለሆነ ወደ ውጭ እንወጣ ነው። ጠብቁን፣ ተመልሰን እንመጣለን አይደል? Yes, we'll see you soon. ከኛ ጋር ተከተሉን።